ልታጋጫቸውና ችግር ልትፈጥር ነው? ሰርጉን በለቅሶ ቀይሬው በደሰት ምን አለበት? አይሆንም ናቲ፣ ጊዜው አይደለም። እኔ ግን ያልገባኝ ማን ይገፈተረኝ? ጓደኛ። ማን ነው ጓደኛ? ደግሞ ሰይጣን ነው። ሰውማ ይገፈተረ። ማዘርን ገፈተራለሁ ብለህ እኮ ራስህ ገብተህ ነበር። ማዘርንም እኮ እኔ ነኝ ጎትቼ ያወጣኋቸው። እኔንም ምን አለ ብታደኝ? ራስህን ልታስገጭ እንደሆነ መች ገባኝ። ወይኔ ናቲ፣ አታለው እሷን ግጫ ሲልህ ራስህን ከተተህ። ማን ነው እሱ? ሰይጣን። እስኪ አንቺ ደግሞ ቀልድና ቁም ነገር ለይተሽ ወቂ። ቀልዱን ተይ ካልከኝ አንተም ቀልዱን ተው። ናቲ፣ አንተ የሆነ ነገር ብታደርግ ሙሉ ዘመንክን ከአባትህ ጋር እንደምትኖር ታውቃለህ። ሁላችሁም እዛ ስትገኙ ትንሽ አያሳፍርም? ቢያንስ እናቴ ነፃ ናት። ውይ እሷን ትታችሁማ መሰብሰብ ይደብራል። ቆይ ምን ሟርተ ነው የምታወሪው? አንተ የወሰንከው ውሳኔ እንጂ ሟርት አይደለም። እሺ አሁን ቤትሽ ውሰጂኝና ልረፍ። ውይ እሺ አትልማ። ለምን አይደለም? ኧረ አንተ ቀልድ አይጠገብም። ለማንኛውም ቤት ላድርስህ። ምን እንደማደርግማ እኔ ነኝ የማውቀው። እዛ ቤት ሄድና ያለውን ወርቅ በሙሉ ጥርግርግ አድርጌ ወስዳለሁ። ከዛ በኋላ ለትሁት ቤተሰቦች ጉቦ እሰጣለሁ ማለት ነው። ያኔ ተመስገን ታውቆ ይሞታል። ናት፣ ይሄ ጥሩ ሀሳብ ነው። እኔም ገቢ ነው እንደዚህ የምታስቸግሪ። ደስታዬን ከሆነ የምትፈልገው እኔ ይቅር ካልኩት አንተ ይቅር ማለት ለምን ከበደ? ቆይ ትሁቴ፣ በአንቺ ምክንያት ስንት ነገር እየሆነ ነው። አባ አሁንም እየተረዳኸኝ አይደለም። ከ6 ዓመት በላይ ብዙ ስቃይ አይቻለሁ። አሁን ደግሞ ደስ ሊለኝ ሲል አንተ እንድትመርቀኝ ነበር እዚህ ድረስ የመጣው። ግን ደግሞ አበቃ ያልኩት መከራ ባንተ ጀመረ። ትሁት፣ ላለመራራስ ልብን አትዝጋ። ግን ደግሞ አንተ ጨክነህ ካደረክብኝ እኔም ጨክኜ እርቅሃለሁ። እኔን አባትሽን ትሁቴ። እና አባቴ ካልወደደኝ፣ አባቴ ካልተረዳኝ፣ አባቴ ጭንቀቴ ካልገባው ምን ላድርግ? እንዴ ልድረኝ ያሰብከው ሰው ከውጪ ነው ያሳደረኝ። እንዴ ጅብ በላኝ አልበላኝ እያልኩ ነው ያደርኩት። ትሁት፣ ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለው ነገር እናያለን። እስከ ቪዲዮ ውስጥ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ በመጨረሻም ተመስገን ተረፈ። አባዬ ተመስገንና ትሁት እንዳይመጡ አድርጎ አተረፋቸው። እናም ሊገል ነበር፣ ነገር ግን ተገኘ አልተሳካለትም። ይሄ እርኩስ ሊገል ነበር ትሁቴን፣ ተመስገን ሊጎዳ ይችላል፣ ወይኔ ልጄ ልጄ እያለ አባቷ ሲያለቅስ ነበር። ነገር ግን አባዬ ድንገት ደረሰና ይዞ መጣ። እናም ቆይ ምን እየተፈጠረ ነው በማለት እየጮሁ ጀመረ። እናም ሁሉም ሰው በጣም ደነገጠ። ምን እየተፈጠረ ነው በማለት ይደነግጣሉ። ሆኖም ግን ትሁት ደህና ነሽ አይደለ? አዎ ደህና ነኝ። ይሄ እርኩስ በቤተሰቡ ሰበብ ይሆንብኛል፣ ናይት ከዚህ ብሎ ያባራል። ቆይ አብድሃን እንዴት ሰውዬ እንዴት እንደዚህ ታደርጋለህ? ምንድነው ልጄ ትሁት? አባዬ አንተ ነው ያተረፍከኝ በማለት ትጠይቋለች። አዎ የማይረባ እናንተ ሊጎዳችሁ ነበር፣ ነገር ግን አዎ እኔ ያን ባትወቁስ ጥሩ ነበረ ሲል ያው አባቱ ከሰማ መጥፎ ነገር ይፈጠራል። እንግዲህ ተመስገን ወይም ትሁት ከአንዳቸው ይጎዱ ነበር። ትሁት ከምትጎዳው ደግሞ የመጣውን ከመቀበል ወደኋላ አለም። ትሁት ለእኔም ልጄ ነች፣ ከልጄም በላይ ነች ስትል ሲል አባዬ ይነግረዋል። ከአባቷ ጋር አዎ ልክ ነን፣ የማይረባ ልጅ ነው ሰው ብሎንብኝ ነው እንጂ በማለት ያወራል። ቢሆንም ግን አታስብ፣ አዎ ምንም በጣም ያው ልጄን አትርፎኛል፣ ለዛ በጣም አመሰግናለሁ። እናም እንደዚህ ሁኔታ ሆኖ መቀበላችን ወይም ደግሞ እንደዚህ ሁኔታ መምጣት ራሱ አንድ ነገር ነው ስል ይነግረዋል። አይ ምን ቢፈጠር ትሁት ታደርጋለኛል። አይ ከሁን በኋላ ማንም ሰው ልጄን እንዲጎዳ አልፈቅድም። ትሁት ከምን በላይ ልጄ ነች። ደስተኛ መሆን ሲገባበት እንደዛ ነገር ውስጥ መግባት አልነበረውም ሲል ይለዋል። ሆኖም ግን ሁሉ ነገር ሰላም እንደሆነ ይነግረውና አሁን ምንም የተፈጠረ ነገር እንደሌለ ሲነግረው ነበር። ሆኖም ግን አንድ ነገር ማድረግ እንደሚፈልግ ይነግረዋል። እሱም ምንም ነገር ቢሆን ልጄ ትሁት ከተረፈችልኝ ምንም አደርገዋለሁ ሲል ያወራዋል። እናም እማዬም በጣም ተጨንቃ ነበር። እድል ስለወጣ ስለቀረችው ምን ማድረግ እንዳለባት ግራ ትጋባለች። እና በጣም ስትጨናነቅ ነበር። ምን ማድረግ እንዳለባትም ግራ ትጋባለች። አሁን
ናቲም እኔ አብረን ሄደን ፈልጋታለን አንተን በምናምን አለው አንተ እኮ ሌባ መስሎ ቀርቦ ነው ሰውን የሚሰርቀው ደህና መስሎ ነው ስትልትና እማዬ እባክሽን አሁንና አንድ ቦታ የማውቀው ነገር አለ እዛ ወስጄ እናያለን እዛ ሂላትና ይነግራታል። እማዬ እሺ እንግዲህ ደግ ትሎና ትስማማለች። ነገር ግን ናቲ እሷ እንድትጎዳ መኪና ለማስገጨት ነበር አላማ። ነገር ግን ከየት መጣች ሳይባል ቲና ድንገት ትመጣና እማዬና ትርፋ ናቲ ወደ መኪና ትገፈትራለች። ናቲ የፈለገው እማዬ እንድትገጫ ነበር። ደስታቸውን በሀዘን ለመቀየር ነበር ሀሳቡን። ነገር ግን ቲና መጣ አተረፈችው እና ምን ሆኖ ነው ብላ እማዬ ምንም ነገር አልጠረጠረችም ነበር። የእሱ ዓላማ አንቺን ገፍትሮ አንቺን መኪና ውስጥ እንድትገጭ አድርጎ ሌላ ነገር ነበር ያስበው እና አልተሳካላትም። እና እሷ እንደገፈተረች አድርጋ ነገረችው እና አንቺ ነበር የገፈተርሽው ብላ ስትጠይቀው አዎ እኔ ነኝ የገፈተርኩ በማለት ትነግረዋለች። ቢሆንም ግን እንደዚህ ማድረግ አልነበረብሽም በማለት ይነግራል። አይ ታዲያ ምን ማድረግ ነበረብኝ እያላት ነበር። ቢሆንም ግን እንደዚህ ማድረግ አልነበረብሽም ሲል ይነግራታል። ቢሆንም ግን ናቲ ተንኮለኛ ነው። አሁንም አንድ ነገር እያሰበ እንደሆነና መጥፎ ነገር እንደሚያደርግ ይነግራታል። እማዬ ተመልሼ ይመጣሉ ብላ እሷም ጥላት ሄደዋለች። እናም እማዬን ደውለው የተፈጠረውን ነገር ቲና ትነግረዋለች። እና አሁን ደህና ናችሁ ብሎ ሲነግረው ደህና እንደሆኑ ይነግረዋል። እናም ሁሉም ሰላም እንደሆነ ነገረችው። እናም እኔም በቅርቡ እመጣለሁ ምንም አታስቡ ብሎ ይነግራል። አባዬም እሺ ማለት በነገሩ ትስማማለች ማለት ነው። ነገር ግን አሁንም ቢሆን ናቲ መቼም እንደማያርፍና ቲና ማስመሰሏን ቀጠለች። እኔም እዚህ ሰው ማታይ ሜሪ ከሽማ ጋር ከገዛ ወንድሟ ባል ጋር ስትማግጥ ነበር እና የሆነ ሁለት ድምፅ እንዳለ የመሰለኝ ነው እያለችው ቲና ዝም ብላ እየፈተነች ነበር። ማንም ሰው የማታይ መስላ ነበር ስትደራማ ስትጫወት ነበር። ነገር ግን እሷም ምንም ነገር እንዳልተፈጠረ ስትመስል ነበር። ልብሴን ልቀይር ብላ እሱ ቤት ስታልቆ አይኑን ትይዝና ወደ መኝታ ቤት ትወስዳለች። እና ከዛ ቲና ቆይ እዚህ መቀየርሽ ጥሩ ነው ብለሽ ነው? ለምንድን ነው? እኔ ራሱ አፍራለሁ እዚህ አትቀይሪ ትላታለች። እሺ ጥሩ እንግዲህ ትና ወደ መኝታ ቤት ስገባ ለምንድን ነው በሩን የምትዘጊ ስትላት ቆይ አልገባኝም ችግርሽ ምንድን ነው? ሳሎን ስቀይር ቤቴ ውስጥ በነፃነት በፈለጉ ቦታ መቀየር እችላለሁ። ነፃነቴን እንድትነክፊኝ አልፈልግም። ካልተመቸሽ መሄድ ትችላለሽ እንጂ እንደዚህ እንድታስጨንቅኝ አልፈልግም ስትል ትነግራታለች። አይ እባክሽ እንደዛ እኮ አይደለም እባክሽ ስትላት ነበር። ቢሆንም ግን ከዛ ቲና በሩን ተናዳ ትዘጋና ሜሮን በጣም ትጨነቃለች። የምትወደው ፍቅረኛ ገላዋን ያያታል ብላ በጣም ሰግታ ፈርታ ነበር። እና እንደ አጋጣሚ ሲቀይረው በጣም ትደነግጥና ትጨዋለች። እና ቆይ ምን እያረግሽ ነው? ችግርሽ ምንድን ነው? ከኔ ጋር ችግር ያለብሽ እንዴ ብላ እሷም ልብሷን ትለብስና ምንም እንዳልተፈጠረ ስታስመስል ነበር። ቲና ልብሷን ትቀይራለች። ነገር ግን ምን ማድረግ እንዳለበት እሱም ግራ ይጋባል ማለት ነው። ቀስ ብሎ ሾልክ ብሎ ይወጣል እና እሷን አያት አይደለ ገላን ተመኛት አይደለም በማለት ቆይ ምን ላድርግ እዛ በሩ ዘግተሽ ቁጭ አረግሽ እሷ ስገባ ክፍሏን መምጣት ነበረብሽ ምን ማድረግ ነበረብኝ ታዲያ በማለት ይጮውና ይናደዳል። ቢሆንም ግን እሷን ተደብቀ መቀል ነበር። እሷን አያ አይደለም ታዲያ ምን ማድረግ አለብኝ? ቆይ አንቺ እንዴት ነው የምታስቢ? በማለት ይጮውና ይናደዳል። ቢሆንም ግን እንደዛ ማድረግ አልነበረብህም ስትል ትበሳጫለች ማለት ነው። ምን ማድረግ ነበረብኝ? ቆይ እንዴት ነው የምታስቢ? በማለት እሱም ይናደድና ይበሳጫል። ቢሆንም ግን እሷ ጋር ሆነ ልብስ መቀየር አልነበረም ስትቀየር ማየት አልነበረም ስትል ትበሳጫለች። ቆይ ምን እንደማረጋት እኔ የማውቀው እና እቺ ተረገመች ከዛ ቤት መንቅሬን ማስወጣት እያለች ትበሳጫለች። እና እንደ አጋጣሚ እድል ደውላ ያለችበት ለማያሳወቀች ማይ በጣም ደስ ብሏት ነበር። ነገር ግን የት ነሽ ብላ ስትጠይቃት የትም እንዳኖችና ሰው ቤት እና ትመጫለሽ እንዴ መሽቶብሻል ስትላት አይ እዛ ነው የምቆየው አልመጣም ብላ ስትነግራት ነበር። አትመጪም ማለት ነው ስትላት እንደማትመጣ ትነግራታለች ማለት ነው። ነገር ግን እኔ ነኝ ያስከፋት ልጄ አያለች ማልቀስና መከፋት ጀመረች። እና ምን ማድረግ ግራ ትገባና ታዝናለች። እና ልጄን ያስከፋት እኔ ራሴ ነኝ ያስከፋት በማለት ማልቀስና ማዘን ትጀምራለች። ነገር ምን ማድረግ እንዳለባትም ግራ ትጋባለች ማለት ነው። እንግዲህ አሁን መውጣት አለብኝ ታዲያ ለአምስት ደቂቃ ለማይሞላ ቤት ለመሆን ነው እንዴ አሁን የምትወጪ ስትላት አይ ያላሰብኩት ነገር ተፈጥሮ ነው። ምን ነው በመውጣት በማንኛውም ሰዓት መውጣት መግባት
አልችልም እንዴ ስትላት ትጠይቃታለች። አይ እንደዛ እኮ አይደለም በጭራሽ እንደዛ አስቤ ሳይሆን ቢሆንም ግን አይ ሁለት ሰው ትመስሉኛላችሁ ደህና ነሽ አልገባኝም። አይ ወንድምሽ እኮ ይመጣል ብዬ ነው ስትል ሜሪ በጣም ትደነግጣለች። ምክንያቱም ሁለት ሰው ስትላት በጣም ደነግጥ እነማን ስትላት አይ ያው ወንድምሽ ይመጣል ለዛ ነው ብላ ትነግራለች። ቲና ለናቲን ከሐኪም ቤት አወጣ አየርሽ ነበር እና ያቅዱን አወቀችው። እና አሁን ማድረግ አለብኝ ይሄ ነገር አልተሳካልኝም። ስለዚህ ሀብትም እዛ ቤት የሚገኘው ወርቅ ሁሉ በሙሉ ወስጄ ለትሁት ሽማግሌ ጉቦ ሰጣቸዋለሁ ሲል ያወራል። ጉቦ አድርጋለሁ እሱ ጥሩ ሀሳብ ነው፣ ይህንን ለማየት በጣም ጓጉቻለሁ እያለችው ነበር። እሱም እንደሚያደርግ ነግራትና ታያለሽ ይህንን ደስታችን አጠፋለሁ ስትል ታወራለች። እና ምን ማድረግ እንዳለባት በጣም ጥሩ እንግዲህ ይህንን ካሰብኩ አድርጎ ስትል ትነግረዋለች። እና እየነገራት ነበር። እሷም ጥሩ ሀሳብ ነው ብላ በነገሩ ተስማማና ወደ ቤትሽ ሰጂ ስላት አላልክማ ሌላ ሰው እያለችው እየቀለለችበት ነበር። እና ለማንኛውም አሁን ናና ቢላ ድረስ ብላ ትወስዳለች። እና ቀጣማ እየገሄደ የናቲን እቅድ ለሷ ተነግረዋለች። እና ወርቆቹን በሙሉ ሰርቁ ለትውልድ ይሰጣል እንደሆነ ነገረችው። ቆይ አታስቢ፣ ምን ማድረግ እንዳለብኝ እኔ አውቀዋለሁ እሰራለታለሁ ስትል ትነግረዋለች። እና አታስቢ፣ ምን ማድረግ እንዳለብኝ እኔ አውቀዋለሁ እና ናቲን ማፍድ እሰራለሁ ይህንን ለኔቴ ስትል ትነግረዋለች። በዛ ተስማማና የትሁት አባት እንግዲህ የተጠላፊ አባት የደግን አባት ደውሎ እያስጨነቀ ነበር። እና ምን ማድረግ እንዳለባቸው አንድ ላይ እያወሩ ነበር። እናም ወንድ ከሆነ እኛም ወንድ ነን በገዛ እጅ እንደውም ጨርስ ነበር እና ልጄን ሳቶ ደስታውን ለማየት መጣ ሀዘን ልትሆን ነበር እና ስለዚህ ብሎ ይበሳጫል። እና ትሁትን አባዬ እኔ ደስታ ፈልጋ ስመጣ አንተ ሀዘን እንደ ብዙ ነገር ያሳለፍኩት ስቃይ ድጋሚ እንዳይ እያደረከኝ ነው። ቆይ ችግሩ ምንድነው በማለት ትነግረዋለች። አታስቢ አሁን ሁሉ ነገር ይስተካከላል በማለት ነበር። ልጄ እባክሽ ትንሽ ጊዜ ስጪኝ ከራሴ ጋር ልሁን በማለት ያወራታል። እሷም እሺ ትልና በነገሩ ትስማማለች። ቢሆንም ግን አባዬ እኔ ደስተኛ መሆን እፈልጋለሁ። እኔ ቅርታ ካረኩለት አንተም ቅርታ አድርግለት። ተመስገን ከስተቱ ለመማር ብዙ ነገር ሆኗል እና 6 ዓመት ሁሉ ብዙ ነገር ሆኛለሁ እባክሽን ስትል ትለምናታለች። እና እሱም እሺ ብሎ ይስማማል። ትሁትና ተመስገን ደስተኛ ሆነው አብሮ ጊዜ እያሳለፉ ነበር። አብሮ እጅግ በጣም ደስተኛ ሆናል። እየተጨዋወቱ እየተሳሳቁ ከትሁት ጋር ያሳለፉትን ነገር እያስታውሱ ደስተኛ ይህን እድል ስለሰጠሽኝ አመሰግናለሁ እያለ በጣም ደስ ብሎት ነበር። እና ደስታውን እያካፈለችው ነበር። እና ምንም ነገር አይፈጠርም ሁሌም ከጎን እንደሆነ እየነገራት ከተመስገን ጋር ደስተኛ ለመሆን እየወሰኑ ነበር። እንግዲህ በመጨረሻ አብሮ እንደሚሆንና አብሮ እየተጫወቱ እንዳጋጣሚ ተገኝቶ መጣና መቼም ደስተኛውን አባቴ ይህንን ነገር ካወቀ መቼም አይምርም እያለ ይነግረዋል። እና የፈለግከው ማድረግ ትችላለህ እና በጭራሽ እንደማይፈራው ይነግረዋል። እንደዛ ነው በማለት ተነግሮ አዎ እና የማትሄድ ከሆነ ብሎ እጁን ይጨመድድና ያስጨዋል። እሱም እባክህ ልቀቀኝ ብሎ ውሬ ይላል ማለት ነው። ከዛ ይለቃል። እና ድጋሚ መንገድ ላይ የምትመጣ ከሆነ የማውን ነገር ትወጣለህ፣ ትሰማኛለህ፣ እገላለሁ በፊቴ በድጋሚ እኔና ትሁት እጅግ በጣም ደስተኞች ነን። ስለዚህ በጭራሽ ህይወታችን ውስጥ ጣልቃ እንድትገባ አንፈልግም በማለት ይነግረዋል። እሱ በነገሩ ይስማማል ማለት ነው። እና አይነቱት ደስተኛችሁ እና ሁሌም ደስተኛ እንደሚሆን ደጋግሞ እየነገረ ነበር። እና አንድ ነገር ላስጠንቅቅ እፈልጋለሁ፣ አርፋ የምትቀመጥ ከሆነ የማይሆን ችግር ውስጥ ትገባለህ በማለት ይዝትና በጣም ያስጨንቀዋል ማለት ነው። በነገራችን ትሁትን መቼም ቢሆን ያሰብከው እንደማይሳካልን ነግሬህ ነበር እና ድጋሚ ደግሞ አይሳካልን ስትል ትዝትበታለች። ሆኖም ግን ተመስገን በጣም ያናደውና እጁን ጠምዝዞ ጥሎት ይሄዳል። እሱም በጣም ይበሳጭና የማይረባ ወይ ሰራለታለሁ ይህንን ነገር በቀላሉ የምትወው ከሆነ መስሎ ከሆነ ተሳስተሃል እያለ እየዛተበት ነበር ማለት ነው።
እና እንግዲህ አባዬና የትሁት አባት አንድ ላይ ሆነው እያወሩ ነበር እና ተፈጠራል። እናም ሀሳብን ማቀየር ከሆነ ትሁትን እኔ ወስጄ ዛፎ ብድራት ይሻላል በማለት ትነግረዋለች። እባካችሁ ሰላሙን ተመስገንን ትሁትን ማግባትና እሷ ጋር መሆን እንደምፈልግ ይነግረዋል። በነገሩ ይስማማሉ። አንድ ላይ ቁጭ ብሎ እያፈሩ እያለ እንግዲህ ተመስገን ሁሉም ሰው ተመስገንና ትሁት እንድጋባ ልጆቹ ከተዋደዱ ከተፈላለጉ አንድ ላይ እንደሆኑ ፍቀድላቸው እባክህ ብሎ ይነግረዋል። እሱም እሺ በማለት ያወራል። ትሁትም ከናቲ ጋር እያወራች ነበር። በነገሩ በመጨረሻ ላይ ይስማማል ማለት ነው። አንድ ላይ ለመሆን ይቆርጣሉ እና ሳያስቡ ናቲ ድንገት መጣ። በጣም ደነገጡ። ወደ ተመልካዮቼ በዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና